እንኳን ለመስቀለ ኢየሱስ ወርሃዊ መታሰቢያ በዓል እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላክ ፍጹም ሰላምታ እንደምን ቆያችሁ እያን ከዚህ በመቀጠል የግንቦት 10 ቀን የመስቀለ ኢየሱስን ድርሳን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በግንቦት ወር የሚነበብ የጌታችን የፈጣሪያችንና የመድኃኒታችን የኢየሱስ ክርስቶስ የመስቀሉን ድርሳን እንደዚህ እያን እናሰማለን። የጌታችን የኢየሱስ ክርስቶስ ይቅርታውና ምሕረቱ የከበረ መስቀሉ ግርማ ሞገሱ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ከዚህም በኋላ ጥበበኞች ሁሉ ሸማኔዎችም፣ ልብስ ሰፊዎችና ጠላፊዎችም አጥቢያዎችንም ብረትና ወርቅ አቅልጠው የሚሰሩ አንጥረኞችንም የዚህን ዓለም ጥበብ የሚያውቁ ሁሉ ያመጡላት ዘንድ ጭፍሮቿንና ሕዝቡን ሁሉ ንግሥት እሌኒ ያዘዘቻቸውም ጥበብ የሚሰሩ ሁሉ ወደ እርሷም አመጧቸው። እርሷም አርያውንና መልኩን አስመስለው ይሰሩ ዘንድ የመስቀሉን አርያውና ምልክቱንም አሳየቻቸው። እነርሱም በመስቀሉ አርያውና ምልክት ሰርተው ለንግሥት እሌኒም ሰጧት። ንግሥት እሌኒም ከዚች ዕለት ጀምሮ የክርስቲያን ወገኖች የሆኑትን ሁሉ የጌታ የኢየሱስ ክርስቶስን የመሰሉ ምልክቶች በየዕቃቸው ሁሉ ላይ፣ በሜዳቸውም ጽዋቸው ላይ፣ በየሰይፎቻቸውና በየጦራቸው ላይ እንዲሁም በየፈረሶቻቸው ላይ፣ ልጓም ላይ፣ በልብሳቸውም ላይ፣ በአንገታቸው ውስጥም በማኅተብ ያስሩ ዘንድ ቻቸው የሚይዙ ዘንድ አዘዘቻቸው። ሁሉም የክርስቲያን ወገን ንግሥት እሌኒ እንዳዘዘቻቸውም አደረጉ። ከዚያችም ዕለት ወዲህ በጌታ በክርስቶስ መስቀል በመታመንና በመጽናት የመስቀሉን ምልክት በየዕቃቸው ሁሉ አደረጉ። የጌታ የክርስቶስ የመስቀሉ የመልአኩ ምልክትም በአንገታቸው ወይም በእጃቸው ያለ የእግዚአብሔር ምእመናን የሚያገኛቸው ክፉ ነገር ከቶ የለም። ንግሥት እሌኒም እንዲህ ባለ ግብር አምላክም በወለደች በእመቤታችን በቅድስት ድንግል ማርያም በስሟ ደግሞም በጌታችን በኢየሱስ ክርስቶስ መስቀል በስሙ አብያተ ክርስቲያንንም እያሰራች ብዙ ወራትም ኖረች። በኢየሩሳሌምም አስቀድማ በከበረች መስቀል ስም አምላክን በወለደች በእመቤታችን ማርያም ስምም ብዙ አብያተ ክርስቲያናትን አሳንጻለች። ያነጸቻቸውም አብያተ ክርስቲያናት በወርቅ፣ በብር፣ በዕንቁ ማዕረግ ኤጳዚዮን በሚባል ዕንቁዎች አስጌጠች። በየራሱም በሆነ አርያና አምሳል አክሊልንም አቀዳጀቻቸው። በሃይማኖትና በምግባርም የጸና እንደርሷ የለም። መላእክትም ሁልጊዜ ይጎበኟታል። በቀንና በሌሊት እንደ አባት እንደ እናት እንደ ወንድምና እንደ እህትም ያጫውቷታል። እርሷ ግን በጌታ የክርስቶስ መስቀልና አምላክም በወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች በእመቤታችን በቅድስት ድንግል ማርያም ፍቅር ሁልጊዜ ልቦናዋ ይሰቀላል። ቅድስት እሌኒም ስለ ጌታችን ኢየሱስ ክርስቶስ መስቀል በስሙ ታላቅ በዓልን በማድረግ ለድሆችና ለምስኪኖች፣ ለባልቴቶችና ለሙታን ልጆች ታላቅ ምሳም አዘጋጀች። ስለ ጌታ ክርስቶስ መስቀልም ስለ ክቡራን መኳንንቶችና መሳፍንቶች የሀገሯንም ሰዎች ሁሉ ጠራቻቸው። ብዙ ላሞችንና ሰንጋዎችን፣ በጎችና ፍየሎችንም አሳረደች። በዚያችም ዕለት የታረዱ የቁጥራቸው መጠን ላሞች 9,000፣ ሰንጋዎችም 9,000፣ በጎችም 7,000፣ ፍየሎችም 7,000፣ ዋልያዎች 700፣ ዶሮዎችም 9,000 ናቸው። ያስጋገረችውም እንጀራ
ልጦ ጉርዶ የወጣለት የተፈተገ ስንዴ ቁርሶ በሚባል መስፈሪያ 7,000 ነው 900,000 ማድጋ የወይን ጠጅና የማር ወለላ አዘጋጀች። የአንዱ ቁርሶ መስፈሪያም 12 የበቅሎ ጭነት ይሆናል። በጌታ በክርስቶስ መስቀል ስም እንደዚህ እየሰራች ሕዝቡንና አሕዛቡን ባለመለያየት ሁሉንም ደስ አሰኘቻቸው። እርሷ ቅድስት እሌኒ ግን ያለ ዕረፍት በቀንና በሌሊትም ወደ እግዚአብሔር በጸሎት በጾም ትማለዳለች እንጂ ጣፋጭ ምግቦችንም አትበላም፣ መዓዛቸው የሚጠጡ መጠጦችንም አትጠጣም። ለሥጋዋም የሚያሞቃትና የሚያደምቃት የጌጥ ልብስንም አትለብስም ነበር። እግዚአብሔርንም እያገለገለች የከበረ መስቀሉንና እናቱንም ቅድስት ድንግል ማርያም እመቤታችንን እያገለገለች ብዙ ዘመን ኖረች። ለእግዚአብሔር ምስጋና ይሁን። እንድም እያደረገች በሮሚ ሀገር ሳለች ባሏ ተርቢኖስ ወደ ባህር ሳይጥላት አስቀድማ በኢየሩሳሌም ውስጥ የምታውቀው ጳጳስ በሕይወት እንዳለ ብላ ሰዎችን ጠየቀች። ይህም የሆነው ከባህር በተጣለች በ37 ዓመት ነው። ብዙ ሰዎችም እመቤታችን በሕይወት አላሏት። ንግሥት እሌኒም በሕይወት መኖሩን በሰማች ጊዜ ያንም ጳጳስ ይጠሩ ዘንድ መልእክተኞችን ወደ እርሱ ላከቻቸው። ወደ እርሷም ይመጣ ዘንድ መልእክተኞችም ወደዚያ ጳጳስ ደርሰው እንዲህ አሉት፣ አባታችን ሆይ ንግሥት እሌኒ ወደ እኔ ና ትላለችም አሉት። ወደ እርሷ የጠራችኝ ንግሥት እሌኒ እርሷ ማናትም አላቸው። መልእክተኞችም እንዲህ ብለው መለሱለት፣ የጠራችህ የጌታችን ክርስቶስን መስቀል ከተቀበረ በ300 ዓመት ፍለጋ ያገኘችውና ያወጣችው አሁንም ወደ ሮሚ ሀገር ያመጣችው ንግሥት እሌኒ ናትም አሉት። ይህንንም ቃል ከመልእክተኞች አፍ በሰማ ጊዜ ወደ ንግሥት እሌኒ ይሄድ ዘንድ ተነሳ። ወደ እርሱ ወደ ሮሚ ሀገርም ከካህናትና ከዲያቆናት ጋር በእልልታም በምስጋና ደረሰ። ንግሥት እሌኒም ወደ ሮሚ ሀገር የጳጳሱን መድረስ ሰምታ ከመንገድ ልትቀበለው በበቅሎም ተቀምጣ ተጓዘች። ከሩቅም ባየችው ጊዜ ከበቅሎዋ ላይ ወርዳ ተቀበለችው። በፍጹም ደስታም ተሳለመችውና ወደ ቤተ መንግሥቷም በአንድነት ገቡ። ጳጳሱም ንግሥት እሌኒን እመቤቴ ሆይ ለምን ጠራሽኝ? ወደ አንቺ ስመጣ ዘንድ እኔን የጠራሽኝ ምክንያት ምንድነውም አላት። ንግሥት እሌኒም ለጳጳሱ መልሳ እንዲህ አለችው፣ አባቴ ሆይ እኔ የጠራሁማ በበረከትህ እቀበል ዘንድ በመስቀልህም እንድትባርከኝ በሚያጽናና ቃልም እኔ አገልጋይህ እንድታጽናናኝ ነውም አለችው። ሁለቱም የእግዚአብሔርን ገናናነት እያወሱ የእግዚአብሔርንም ኃይል እየረዳት የጌታ ክርስቶስ መስቀል በብዙ ድካም እንዳገኘችውና እንዳወጣችው እየተነጋገሩ እየተጫወቱም 3 ቀን ያህልም ተቀመጡ። ከ3 ቀን በኋላም ንግሥት እሌኒ ጳጳሱን እንዲህ አለችው፣ አባቴ ሆይ ከባላንጋሮቼ ጋር በፊት የምፈርድባቸው ፍርድ ስላለኝ አንተም የልቤን ፍላጎትና የሕሊናዬን ምኞት እናገር ዘንድ ፍቀድልኝ እንጂ ችላም አትበለኝ አለችው። ጳጳሱም ንግሥት እሌኒን የምትሹን ሁሉ ፈቅድልኝ ዘንድ ነገሩ የልብሽ ፍላጎት ምንድነው? አስቀድመሽ እስቲ ንገሪኝም አላት። ንግሥት እሌኒም ጳጳሱን አባቴ ወይ በምታስተዳድረው በሀገሩ ስብከት ስሙ ተርቢኖስ የሚባል አንድ ነጋዴ በሕይወት ካለ ወደ እኛ እንዲመጣ ወደ እርሱም መልእክተኞችን ላክም አለችው። ጳጳሱም እሌኒን ተርቢኖስ በሕይወት አለ፣ ነገር ግን ስለምን ትፈልጊዋለሽም አላት። ንግሥት እሌኒም ለጳጳሱ የሰጠሁት ገንዘብ በእሱ ዘንድ አለኝም አለችው። ጳጳሱም ንግሥት እሌኒን ያንን ነጋዴ የምትፈልጊበትን ነገር በእውነት ንገሪኝም አላት። ንግሥት እሌኒም መልሳ እንዲህ አለችው፣ በአንተ ፊትና በሀገር ሰዎች ሁሉ ፊት ከእርሱ ጋር የምንፋረድበት በላይ ዕዳ አለውም አለችው። ጳጳሱም እሌኒን ያ ነጋዴ ከመምጣቱ በፊት
ለእኔ የማትነግሪኝ ለምንድን ነው አላት። ንግሥት እሌኒም ጳጳሱን እንዳለችው ለእርሱ ለሰጠውት ገንዘብ ከእርሱ ጋር በፊትህ ፍርድ ዘንድ በሕይወትም ያለ ከሆነ ወደዚህ የሚመጣ ዘንድ አስቀድመ ወደ እርሱ ላክም አለችው። ጳጳሱም ንግሥት እሌኒን እርሱስ በደህና አለ አላት። ይህንንም ብሎ ይህ ጳጳስ ይጠሩት ዘንድ ወደ ነጋዴው ተርቢኖስም መልእክተኞችን ላከ። እንዲህ ሲልም ወደ እኔ ወደ ንግሥቷም ፈጥነናም አለው። ተርቢኖስም ከመልእክተኞች ጋር ፈጥኖ መጣ። ጳጳሱም ንግሥት እሌኒ ፊት ቆመ። ሚስቱም የነበረችን እሌኒም ወደ ባህር በባኖስ ሳጥን አድርጎ ወደ ባህር የወረወራት ባሏ እንደሆነም አወቀች። እርሱ ግን ወደ ባህር በወረወራት ጊዜ ወዲያውኑ የሰመጠች መስሎታልና እርሷ ሚስቱ እሌኒ እንደሆነችም አላወቅም። ንግሥት እሌኒም ጳጳሱን አባቴ ሆይ በፊትና በሕዝቡ በአሕዛብ ሁሉ ፊት በካህናትም መካከል ሚስት እንዳለችው ወይንም ድንግል እንደሆነ ጠይቅልኝም መርምርልኝም አለችው። ጳጳሱም ተርቢኖስን ልጄ ሆይ በዓለም ውስጥ ኑረህ እንዴት ነው ሚስትም አለችህ ወይስ የለችም ወይስ ፈጽሞ አላገባህም አለው። ተርቢኖስም በንግሥቷ ፊትና በካህናቱ ጉባኤ ፊት ለጳጳሱ እንዲህ ብሎ መለሰለት። አባቴ ሆይ አስቀድሞ ግን ደግ የሆነች ያማረች የተወደደች የከበረችና የተባረከች ሚስት ነበረችኝም አለ። በፍቅር በሰላም በአንድነት እንኖር ነበር። እንዲሁ በፍቅር በሰላም በተድላና በደስታ በቤታችን ውስጥ በአንድነት ስንኖር በሀገራችን ታላቅ ረሃብ መጣ። እኛም በረሃብ በጥም እጅግ ተሰቃየንም አለው። ከችግራችንም ብዛት የተነሳ ወደ ሌላ ሀገር በአንድነት ተሰደን እኔና ሚስቴም ሁለታችንም ስንጓዝ በመንገድ ላይ ሽፍቶች ተገናኙንና ከበቡን። ተከትለውም እኔ በሮጥኩ ጊዜ ከሽፍቶችም እጅ አመለጥኩ። ሚስቴ ግን በመቅረቷ በሽፍቶች እጅ ተያዘች። እኔ ሳመልጥ ሚስቴ ሽፍቶች ገደሏት። ወደ ኋላያም በተመለስኩ ጊዜ ፈለኳትም በሽፍቶች እጅ ሙታ አገኘዋት። የሥጋዋን በድን በመንገድ መካከል ተጥሎ ነበር። እኔም ስለ ሚስቴ ይህንን መከራ ልቅሶና ሐዘን አገኘውና በዚያን ጊዜ አልቅሼ በመንገድ መካከል ቀበርኳት። ከዚህም በኋላ እኔ ወደ ቤት ተመለስኩም አለ። ንግሥት እሌኒም በሽፍቶች እጅ የሞተችብህ ሚስትህ ስሟ ማን ነው ብላ ተርቢኖስን መልሳ ጠየቀችው። ተርቢኖስም ስሟ ግን እሌኒ ይባላልም አላት። ንግሥት እሌኒም ከተርቢኖስ አፍ ይህንን ነገር በሰማሽ ጊዜ አንተ ሰው የቀድሞ ክፋትና ክደት አልተወክም፣ በፈጣሪ በእግዚአብሔር ፊት ደግሞም በጳጳሱና በካህናቱ ፊት በሕዝቡና በአሕዛብ ሁሉ ፊት እንዲህ ሐሰትን ትናገራለህ። ሐሰት እንጂ እውነትን አልተናገርኩምና የሁለታችን አባት ዳዊት ሐሰት የዓመፃ አበጋዝ ነው ያለው ለምን አላሰብክም አለችው። ተርቢኖስ ወይ ከእንግዲህ ደግመህ ሐሰት ብትናገር አንተ ራስህ ነፍስን ታጠፋታለህም አሉ። ሚስት ግን በሕይወት አለች አልሞተችም። አሁን ከላይ ከፍ ብዬ አንገትህን ከታች ዝቅ ብዬ እግሮችህንም በሰይፍ ቆርጬ እንዳልገልህ ስለዚህ ነገር እውነቱንም ንገረኝ አለችው። ተርቢኖስም ይህንን ነገር ከንግሥት እሌኒ አፍ በሰማ ጊዜ ፈራ፣ ደንግጦም ተንቀጠቀጠ። የሠራውንም ሁሉ እንዳወቀችበት ጠረጠረ። ነገር ግን እርሷ ሚስቱ እሌኒ እንደሆነችም አላወቅም። ተርቢኖስም ከመፍራቱ ብዛት የተነሳ ለንግሥት እሌኒ መልሶ እንዲህ አላት። እመቤቴ ሆይ በንግሥቴ ፊትና በጳጳሱና በካህናት በሕዝብና በአሕዛብ ፊት በፈጣሪም በእግዚአብሔር ፊት ሐሰት መናገር አይገባምና አሁን ግን እውነታውን እናገራለሁ። ነገሩም እንዲህ ነውም አለ። እኔና ሚስቴም በሰላም በፍቅር በተድላና በደስታ በአንድነት ስንኖር እነግድ ዘንድ ከአንድ ነጋዴ ጋር ከሀገር ወጥቼ ወደ ሌላ ሀገርም ሄድኩ አለ። እየነገርኩኝም ሳለ እስከ 6 ዓመት ያህል ብዙ ዘመናት አሳለፍ። ከዚህም በኋላ ወደ ሀገር የመለስ ዘንድም ተነሳው። ከብዙዎችም ነጋዴዎች ጋር ስንጓዝ በጉዞ መካከል አንዱ ነጋዴ ወንድሜ ሆይ በዓለም ስለሚኖሩ ሰዎች ሁሉ አመፀኞችና ኃጢአተኞች
እኔ እጅግ አደንቃለሁም አለኝ። እኔም አመፃቸውና ኃጢአታቸው ምንድነው ብዬ መለስኩለት። እርሱም ሚስቴ በእውነት በምድራዊ ንጉሥና በእግዚአብሔር ላይ ከሚያምፅ በዱር በበረሃ ከሚኖር ከአንድ ወንጀለኛ ሰው ጋር ኃጢአት እንደሠራችና እንዳመነዘረችም ሰማሁም አለኝ። እኔም እንዲህ ስል መለስኩለት፣ ሚስት በሃይማኖቷ ስላልጸናች በምግባር ስላልተሸለመች ይህንን ኃጢአትም ሠራች አልኩት። የእኔ ሚስት ግን በሃይማኖቷ የጸናች ምግባሯም ያማረና የቀና ስለሆነ ይህንን ሥራም አትሠራም አልኩት። ያ ነጋዴም መልሶ እንዲህ አለኝ፣ እኔ ወደ ቤት ብሄድና ሚስትን እሌኒም ወዳለችበት ብገባና በቤት ውስጥ ከእርሷ ጋር ብበላና ብጠጣ የልቤን ፍላጎትም ከእርሷ ጋር ብፈጽም ምን ትሰጠኛለህም አለኝ። እኔም እንዲህ ስል መለስኩለት፣ ከምስቴ እሌኒ ጋር ይህንን ሥራ ብትሠራ ይህንንም ሥራ መሥራትን ይቅርና ፊቷን ብታይ ገጿንም እንዴት እንደሆነ ብታቅ እኔ ወርቅና ብሬን ከታናሽነቴ እስከ ዛሬ አጠራቀምኩትን ሁሉ ሰጥሃለሁም አልኩት። ነገር ግን ይህንን ሥራ አንተ ካልሠራህ አንተ ለእኔ ምን ትሰጠኛለህም አልኩት። ነጋዴውም እኔ ይህንን ሥራ ካልሠራው ከሚስት ጋር ፍላጎቴንም ካልፈጸምኩ እንዳንተ ቃል ወርቄንና ብሬን ከታናሽነቴ እስከ ዛሬ የሰበሰብኩትን እሰጥሃለሁም አለኝ። በዚህም ምክር በእነዚህ ነገር ተስማማን። እንዳንካካድም የፈጣሪያችንን የእግዚአብሔርን ስም እየጠራን ጽኑ መሐላም እርስ በራሳችን ተማማን። ከዚህም በኋላ ያ ነጋዴ ሚስቴ እሌኒ ወዳለችበት ወደ ቤትም ሄደ። እኔም ወንድሜ ሆይ ያመጣጥ ነገር እንዴት ነው በማለት ጠየቅኩት። እርሱም እንዲህ ብሎ መለሰልኝ፣ እኔ ወደ ቤት ውስጥ ገባው፣ ሚስትም እሌኒ በፍጹም ደስታ ተቀበለችኝ። የተዘጋጀ ማዕድን ሙሉ የሆነ የወይን ጠጅ አቀረበችልኝ። በልቼ ጠጥቼም ጠገብኩ። ከእርሷም ጋር ፍላጎቴን ፈጸምኩ። ከአንተ ይልቅ አብዝታ ወደደችኝም አለው። ከመውደዷን ብዛት የተነሳ ገንዘቧን ሁሉ ወርቅና ብሯን ቁንጅናዋንም ሰጠችኝ አለው። እኔም እንዲህ ስል መለስኩለት፣ የእኔ ሚስት እሌኒ በሃይማኖቷ የጸናችና በምግባሯን በበጎ ሥራው ያጌጠች ያማረች ስለሆነች ይህንን ሥራ አትሠራም፣ በፍጹም አላምንህም አልኩት። እርሱም ሚስት እሌኒ በሃይማኖቷ የጸናች በምግባሯም ያማረች ከሆነች ይህንን ቀለበትና ይህንን ዕንቁ ባህሪ ውሰድና ተመልከተውም አለ። የሚስት ነው ወይስ የሌላ ሴት? ይህንም ብሎ ያን ዕንቁ ሰጠኝ። በዚያም ጊዜ ከእጄ ተቀብዬ ተመለከትኩት። በእውነት የሚስቴም እንደሆነ አወቅሁ። በዚያን ጊዜም እጅግ አዘንኩ፣ ብዙ እንባም አፈሰስ። እርሱም የተከራከርንበትን እርስ በራሳችን እንዳንካሄድ የፈጣሪያችን የእግዚአብሔርን ስም ጠርተን የተማማልንበትን ገንዘቤን ወርቄን ብሬን ስጠኝም አለኝ። እኔም ከታናሽነቴ እስከዚያች ዕለት የሰበሰብኩትን 6 ዓመት ያህል የደከምኩበትን ወርቄንና ብሬን ገንዘቤን ሁሉ ወዲያውኑ ሰጠሁት። እኔም የዕለት ራት ያጣው ድሃ ሆንኩ። እያዘንኩና አብዝቼ በማልቀስ ተመልሼም ራቁቴን ወደ ቤት የገባው። ስለዚህም ልቤ ደነደነ። በእርሷም ላይ ተቆጥቼ በአናስ ሳጥን አስገብቼ እጅግም ትልቅ ከሆነ ባህር ወደ ውስጥ ጣልኳት። ከዚያም በኋላ ዳመና እንደሆነ ወይም ሙታ እንደሆነ አላቅም። እኔም ወደ ቤቴ ተመለስኩ። ይህንንም ብሎ ከመጀመሪያው እስከ መጨረሻው የሆነውን ሁሉ ተርቢኖስም ነገራት። ንግሥት እሌኒም ይህንን ነገር ከተርቢኖስ አፍ በሰማች ጊዜ ክብር ምስጋና ይሁነው እግዚአብሔርንም አመሰገነች፣ እጅግም ደስ አላት። እሌኒም ተርቢኖስን ያን ነጋዴ በሕይወት አለ አለችው። እርሱም አዎ አለም አላት። በዚያም ጊዜ ያንን ነጋዴ አስጠሩት። ወደ እርሷም ያመጡት ዘንድ ጳጳሱን ለመነችው። ጳጳሱን በፍጥነት ያመጡ ዘንድ መልእክተኞችን ላከ። መልእክተኞችም አምጥተው በንግሥት እሌኒ ፊትም አቆሙት። ያንንም ነጋዴ ባየችው ጊዜ ንግሥት እሌኒ እንዲህ አለችው፣ አንተ ሥራ የከፋ ሐሰትን አመፅን የምታደርግ ሐሳብ ክፉ የሆነ በላይም ሞት እንዳለ ወቅ። ይህችም አንደበትህ በሕመም በሞት ቋር
እንደምትለውጥም ሥጋም በሞት ማሰሪያ እንደምትናዘዝ እንደሚጠፋም እወቅ። ዛሬ ግን ጳጳሱና በካህናት ፊት በሕዝብ ሁሉ ፊት እውነቱን ነገር ተናገር፣ አትዋሽ። እስቲ ለእኔና ለሕዝቡ ሁሉ ንገረን። የተርቢኖስን ሚስት ታውቃታለህ ወይስ በዓይኖች አይታት በእጅም ይዛት እንደሆነ ወደ ቤቷም ውስጥ ገብተ ከእርሷ ጋር መንዝረ ከሆነ አፍላፍም ተነጋግራችሁ ከሆነ ወይም ዓይን ላይን ተነጋግራችሁ ታይታችሁ ከሆነ ንገረኝ እስኪ አለችው። በዚያን ጊዜ ያ ነጋዴ በታላቅ ድምፅ በማሰማት የሆነውን ሁሉ ሊነግራት ጀመረ። ንግሥት እሌንም እመቤቴ ሆይ እኔ እውነት እነግርሻለሁ፣ የተርቢኖስን ሚስት እሌንን ያላየዋትም፣ ወደ ቤቷም ገብቻ አፍላፍም አላየውም፣ አልተነጋገርኳትም፣ የልቤንም ፍላጎት በእርሷ ዘንድ አላገኘውም አላት። ነገር ግን ሁለታችንም እኔና ተርቢኖስ ስለ እርሷ አስቀድመን ተከራከን። እርሱም ሚስቴ በሃይማኖቷ የጸናች በምግባሯም ያማረች ናትና ስላለኝ እኔም ወደ ቤት ሂጄ ከሚስት እሌኒ ጋር የልቤን ብፈጽም ምን ትሰጠኛለህም አልኩት። ተርቢኖስም የኔ ሚስት እሌኒ በሃይማኖቷ የጸናች በምግባሯም ያማረች ስለሆነች ይህንን ሥራ አትሰራም። አንተም ይህንን ሥራ ከሠራ ሚስቴ እሌኒ በዓይኖቿ እንኳን ብታይ ከታናሽነቴ ጀምሮ እስከ ዛሬ የሰበሰብኩትን ገንዘቤን ጥሪቴን ሁሉ እሰጥሃለሁም አለኝ። ዳግመኛም አንተ ከሚስት እሌኒ ጋር ይህንን ሥራ ካልሠራህ ምን ትሰጠኛለህ አለኝ። እኔም ከሚስት እሌኒ ጋር ይህንን ሥራ ካልሠራው ገንዘቤን ጥሪቴን ሁሉ እሰጥሃለሁ አልኩት። ይህንንም ተከራክረን እርስ በራሳችን እንዳንካሃድ የአምላካችን የእግዚአብሔርን ስም እየጠራን በዚህ ነገር ጽኑ መሐላም ተማማን። ከዚህ በኋላ ወደ ተርቢኖስ ቤትም ተጓዝኩና ከደጁም ከደረስኩ ቁሜ ስመለከት በከበረች እሌኒ ደጃፍ አንዲት ሴት አገኘው። ወደ እሌኒም ቤት አስገብታ ታገናኘኝ ዘንድ የልቤን ፍላጎት ሁሉ ነገርኳት። እርሷ ግን የተርቢኖስ ሚስት እሌኒን ማየት የሚቻል ማን ነው ብላ መለሰችኝ። ዳግመኛም ከአገልጋዩዋ ጋር ታገናኘኝ ዘንድ ተናገርኳት። በዚያን ጊዜ አገልጋዩዋን ጠርታ ካገናኘችኝ እኔም የልቤን ፍላጎት ሁሉ ነገርኳት። ወደ ተርቢኖስ ሚስት ወደ ከበረች እሌኒ ወደ ቤቷ ውስጥ እንድታስገባኝም ለመንኳትና ብዙ ወርቅና ብርንም ሰጠኋት። ያችም አገልጋይ እንዲህ ስትል መለሰችልኝ፣ ይህ ሥራ ለኔ አይቻለኝም። እመቤቴ እሌኒም ከባሏ በተርቢኖስ በቀር ሌላ ወንድ የሚያያት የለም። ወንድም ወደ እርሷ መግባት ይቅርና ሴቶች እንኳ ወደ ክብር እሌኒ ቤት አይገቡም አለችኝ። እኔም እንዲህ ስል መለስኩላት፣ ወደ እርሷ ገብተሽ እኔ ከእርሷ ጋር ማገናኘት የማይቻል ከሆነ ባሏ ተርቢኖስ የሚያውቀው ሌላ ሰው የማያውቀውን ከክብርት እሌኒ ጌጦች አምጭልኝም አልኳት። ያችም አገልጋይ እንዲህ ስትል መለሰችልኝ፣ ቤቱ በጠንካራ ቁልፍ የተቆለፈና የታሸገ ነው፣ ቤት ገብቻ እመጣልሃለሁም አለችኝ። እኔም ለዚች አገልጋይ እንዲህ ስል መለስኩላት፣ እኔ ግድግዳውን ከስራ አፈሩን እጠርግልሻለሁ ወይንም ከቤቱ ጣሪያ ግድግዳውን አነሳልሻለሁ። አንቺ በብዙ ድካምና ጭካኔ በሆነ ሥራ በመድከም ገብተሽ የክብር እሌኒን በአንገቷ የምታደርገውን የወርቅ ሐብል አምጪልኝም አልኳት። ያችም አገልጋይ አሰራሩ እንዲህ አይደለም፣ ነገሬን የምትቀበል ከሆነ እኔ እመክርሃለሁ። እነሆ አንተ በሀገራችን ሜዳዎች ውስጥ ከወዲያ ከወዲህ እየተመላለስክ ጥሩምባ በመንፋት ነጋዴዎች መጡ፣ ባህሩንም ተሻገሩ፣ ደረቅ ምድሩንም ረገጡ፣ በሀገራቸውም ደረሱ፣ ተቃረቡ እያልክ አዋጅ ንገር ብላም መከረችኝ። እኔም እመቤቴ እሌኒ ጥሩምባ ሲነፋ አዋጅ ነጋሪ ቃል ሰማው። ሕዝቡም ሁሉ ነጋዴ መጡ፣ ከባህርም ወጥተው ደረቅ ምድርም ረገጡ፣ በየሀገራቸውም ደረሱ፣ ተቃረቡ ሲሉ ሰማው። ይህ ነገር እውነት ከሆነ ጌታችን ተርቢኖስ የመምጣቱ አይደለምን? ገላሽን ለምን አትታጠቢም? ጸጉርሽንስ ለምን አትሰሪም? ሽቶስ ለምን አትቀቢም? ለምንድነው እላታለሁም። ገላዋንም ስትታጠብ በአንገቷ የምታደርገውን የዕንቁ ሐብል ታወጣለች፣ ወዲያውኑ ሰርቄ አመጣለሁም አለችኝ። እኔም ያቺ አገልጋይ እንዳለችኝና
እንዳመለከተችኝ ነጋዴዎች መጡ፣ ከባህርም ወጥተው በየሀገራቸው ደረሱ እያልኩ ጥሩምባን በመንፋት አዋጅ ተናገርኩ። ያን ጊዜም ንግሥት እሌኒ በአንገቷ ውስጥ የምታደርገውን ዕንቁ፣ ባህርና ወርቅ፣ ሌሎችም ያማሩ ጌጦችን ዕቃዎቿንም አምጥታ ሰጠችኝ። እኔም ከዚያች አገልጋይ ከእጇ ከኒህ ያማሩ የነጹ ዕቃዎችን ተቀበልኩ፣ እጅግም ደስ አለኝ። እኒህም ያማሩና የነጹ ዕቃዎች የቅድስት እሌኒም የአንገቷ ሐብል ይዤ ወደ ተርቢኖስም ተመልሼ ሄድኩ። ከእርሱም ጋር ከተገናኘን በአንድነት ተቀመጥን። ተርቢኖስም ወንድሜ ሆይ ተመለስክ፣ አመጣጥህ እንዴት ነው? ሚስቴ እሌኒስ ሳገኘሃት አመላለስ እንዴት ነው አለኝ። እኔም እንዲህ ስል መለስኩለት፣ በእውነት ወደ ቤት ውስጥ ገባው፣ ሚስትህንም እሌኒም አገኘኋት። በፍጹም ደስታም ተቀበለችኝ፣ ከአንተም አብዝታ ወደደችኝ፣ የልቤንም ፍላጎት ፈጸመችልኝ። ከአንተ ይልቅ ስለወደደችኝ እኔም ወደድኳት። ስለዚህም ብዙ ብርና ወርቅ ሰጠዋት፣ እርሷም ያላትን ሰጠችኝ አልኩት። ተርቢኖስም ወንድሜ ዋሸህ፣ እኔ አላምንም። እንዲህ ያለ ሥራ ለእኔ ሚስት አይደለም። ሚስቴ እሌኒ ይህንን ሥራ ፈጽሞ አትሠራም። እርሷ በሃይማኖቷ የጸናች በበጎ ሥራዋም ያማረች የተሸለመች ናትና ይህንን ሐሴት ነገር ከየት አገኘውም? እኔ አላምንምም አለኝ። ያኔም እንዲህ ስል መለስኩለት፣ ሚስት እሌኒ በሃይማኖቷ የጸናች በበጎ ሥራዋ ያማረች የተሸለመች ከሆነች ይህንን ዕንቁ ባህሪ ከወዴት አገኘሁት? እስቲ ተመልከተውም። ካየውም በኋላ ወንድሜ እመነኝ፣ ይህንን ብዬ የክብር እሌኒ አንገቷን ሐብል ባሪያዋ ሰርቃ የሰጠችኝን ይህንን ቀለበትና የወርቅ ቢኖስ ከእጄ ተቀብሎ ተመለከተው። አየውም፣ እውነትም በእውነት የሚስቱ እሌኒ እንደሆነ አወቀ። ሳይውል ሳያድር መርምሮ ነገሩም ሳያውቅ ሚስቱ እሌኒ ይህንን እንዳደረገችም በዚህ ምልክት ብቻ አመነ። እኔም ገንዘቡን ሁሉ ይሰጠኝ ዘንድ ዘከዘኩት። እኛም እንደተከራከርንና እርስ በርሳችን እንደተማማል እርሱም ገንዘቡን ሁሉ ጥሪቱን 6 ዓመት ያደከመበትን ሰጥቶኝ በባዶ ወደ ቤቱ ገባ። እኔም ብዙ ወርቅና ብር በማግኘት የፈጽሞ ደስ አለኝ። እንደ ታናሽ አንበሳም ዘለልኩ። ለዚህም ሥራ የነገሩ ምክንያት ይህ ነው። እመቤቴ ሆይ የቀድሞው ይቅርና ዛሬም ቢሆን ጥቁር እንደሆነች ወይንም አጭር እንደሆነች ወይንም ረጅም የከበረች እሌኒን አላቃትም። ይህንንም ብሎ ከመጀመሪያው እስከ መጨረሻው ነገራት። ንግሥት እሌኒም ከዚህ ነጋዴ አፍ ይህንን ነገር በሰማሽ ጊዜ አንተ ሰው ዛሬ ግን አንደበትህ እውነት ነገር ተናገረ፣ ለእውነት ነገርም አፍ ምስክር ሆነ። ስለዚህ ፈጣሪ ምስጋና ማቅረብ ይገባሃልም አለችው። እርሷም ልዕልት እሌኒ በምድር ላይ ወድቃ ሰገደች። ከባህር ያሰጠምከኝ አዳንከኝ አሸናፊ እግዚአብሔር ሆይ አመሰግንሃለሁም አለችው። ከዚህም በኋላ ንግሥት እሌኒ ጳጳሱን አባቴ ወያች አገልጋይ በሕይወት ካለች ያመጧት ዘንድ እዘዝ አለችው። እርሱም ያመጧት ዘንድ መልእክቶች ላከ። መልእክተኞችም እንደታዘዙት አመጧት። በንግሥት እሌኒ ፊትም አቆሟት። ንግሥት እሌኒም ያችን አገልጋይ ባየቻት ጊዜ እንዲህ አለቻት፣ አንቺ ክፉ ነገሮችን ኃጢአትን የምትፈልጊ በክፉ ሥራ ለሰይጣን ልጅ የሆንሽ ክፉ ሴት አመፅን ኃጢአትን የምትወልጂ በራስሽ ፍቃድ ጥፋትን አገኘሽ። አንቺ ጥፉ ባሪያ አሁንም አምላካችን ጌታ እግዚአብሔር በቸርነቱ ብዛት የምትሰሪውን ክፉ ሥራሽን ሁሉ አጋለጠብሽ። ዛሬ ግን ከፍጥረታት ሁሉ ጌታ ፊት ከእውነተኛ ፍርዱ የምታመልጭበት የለሽም አለቻት። አሁንም በጳጳሳትና በካህናት ፊት በሁሉም ሕዝብ ፊት እኔ እጠይቅሻለሁ፣ ያን ነጋዴ እሌኒ ታውቀዋለች? እስቲ ንገሪኝ። ወይም በዓይኖቿ አይተዋለች? ወይንም ወደ ቤቷ በግልጽ ገብቷል? ወይንም ድምፀ ጩኸቷን ሰምታለች? እነሆ አሁን የልዑል መሳሪያ በላይሽ ተቀምጧልም አለቻት። በዚያም ጊዜ በጳጳሱና በካህናት በሕዝብ ሁሉ ፊት ያች አገልጋይም በታላቅ ድምፅ አሰምታ ተናገረች። እንዲህም ስትል እመቤቴ ሆይ ያንን ነጋዴ እሌኒ አላየችውም፣ እርሷ ፊቱ አላየም።
ድምጿንም አልሰማም። ነገር ግን በገንዘብ ምክንያት ግድ ስላለኝ በሐሰት ነገር በራሴ ፈቅጄ ከቤቷ እስከምትታጠብ ድረስ ይህንን ሁሉ ብዙ መከራ በእርሷ ላይ አመጣው። ይህንን የመሳሰለውን ለንግሥት እሌኒ በካህናትና በሕዝብ ፊት ያደረገችውን ሁሉ ከመጀመሪያ እስከ መጨረሻ ነገረቻቸው። ወዲያውንም በተሰበሰቡበት ሕዝብ መካከል ይገድሏት ዘንድ ንግሥት እሌኒ ጭፍሮችን አዘዘቻቸው። ጭፍሮችም እንደታዘዙት ገደሏት። ንግሥት እሌኒም ያንን ነጋዴ በሐሰትና በተንኮል ከእጆች የተቀበልከውን ገንዘብ ሁሉን በአንተ ዘንድ አንድም ሳታስቀር ለተርቢኖስ መልስለትም አለችው። ያም ነጋዴ ምንም ሳያስቀር ከእጁ ተቀብሎ የወሰደውን ገንዘብ ሁሉ ለተርቢኖስም መለሰለት። ከዚህም በኋላ ያንን ነጋዴ 2 እጆቹን ከክንዱ አስቆረጠችው። ከዚህም በኋላ ተርቢኖስን ሚስቴ የነበርኩት እሌኒ እኔ ነኝ፣ አንተ ግን በብረት ሳጥን አድርገ ወደ ባህር ስትጥለኝ አመፅ፣ ክፋት የምትሰሪ አንቺ ክፉ ሴት ስራሽ ይከተልሽ፣ ስራሽ መልካም ከሆነም ያድንሽ፣ ክፉ ከሆነም ግን ያጥፋሽ ብለህ ተናገርከኝ። ይህንንም እያልክ ከጥልቅ ባህር ውስጥ ጣልከኝ። ለእኔ ግን ንጹሕ የሆነው ሥራዬ፣ በጎ እውነተኛ ሃይማኖቴ ተከትሎኝ ክብር ይግባውና ፈጣሪና ጌቴ ኢየሱስ ክርስቶስ በቸርነቱ ብዛት አሁን ካለውበት ደረጃ ላይ አደረሰኝ አለችው። እርሱም ለአዳም መድኃኒት የሆነው በእርሱ ዘንድ አድሎ የሌለው በውስጡ እንዳልሞት ከባህር አውጥቶ ከንጉሱም ቁንስጣ ጋር አገናኘኝ። እርሱም ሚስቱ አድርጎ አነገሰኝ። ሃይማኖቱም የቀና ልብ አዋቂ የሆነ እግዚአብሔርን የሚወድና የሚፈራውን ቆንስጠንጢኖስን ወለድኩኝ። ንጉሥ ቆንስጠንጢኖስም ከዚህ ዓለም በሞተ በተለየ ጊዜ እግዚአብሔር በእርሱ ዙፋን ላይ ያስቀመጠኝ። ስለዚህም በነገስኩበት ወራት ጌታዬ ኢየሱስ ክርስቶስ ዓለምን ለማዳን አዳምና ልጆቹን ለማዳን የተሰቀለበት አዳኝ የሆነ መስቀል ፈለግኩ። በፈለግኩም ጊዜ ጌታዬ ክርስቶስ መስቀል አገኘሁት። ትልቅ በሆነ በመቃብር ጉድጓድም ከተቀበረ በ300 ዓመት አወጣሁት። አሁንም እውነት የሚፈርድ እግዚአብሔር እነሆ ሥራዬን ተመልክቶ ፍርድ እውነተኛ ምስክር የሆነኝ ከአንተም ጋር አገናኝቶኝ ዓይን ላይ አስተያየኝ። የጌታ ኢየሱስ ክርስቶስ የአማረ የቸርነቱ ብዛት በአንተና በእኔ ከሕዝቡ ሁሉ በተሰበሰበበት በጉባኤ መካከል ተገለጠም አለችው። ጳጳሱና ካህናቱም ሕዝቡም አሕዛብም ሁሉ ይህንን ድንቅ የሆነ ተአምር በሰሙ ጊዜ ምድር ላይ ወድቀው ሰገዱ። ይህንንም ሁሉ ድንቅ ተአምር ያደረገ ምስጉን እግዚአብሔርን አመሰገኑ። ንግሥት እሌኒም አከበሯት። ከዚህም በኋላ ተርቢኖስን ለከበረ መስቀሉ ቤተ ክርስቲያን አገልጋዩም አደረገችው። የጌታችን የኢየሱስ ክርስቶስ ይቅርታውና ምሕረቱ የመስቀሉ ግርማ ሞገስ የቅድስት እሌኒም የጉዞ ድካም ጋሻ መከታ ሆኖ ከጥላታችን ሰይጣን ወጥመድ ሁላችንም የክብር አባታችን ተክለ ሃይማኖት ልጆች የሆነን እኛን ያድነን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ይህንን የአምረኖ ሚዲያ ቻናል ተከታታዮች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እንደውም ሐሳብ አስተያየታችሁን ኮመንት ሴክሽን ላይ እያሳፈራችሁ ሐሳብ አስተያየት ከሌላችሁ አሜን በማለት ኮመንት ላይ አስቀምጡልን። አሜን ማለት ይሁን ይደረግልን ማለት ነውና። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህም በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬም፣ በደላችን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣
የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም አስተሰርይልን ለዘላለሙ አሜን።